ክቡራትና ክቡራን በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? በያላችሁበት ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የሐምሌ 6 ቀን 2018 ዓ.ም የጣና ቴሌቪዥን የምሽቱን ዜናችን እርሶቹን አስቀድመን እናስደምጣችኋለን። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ አንድነቱን ካበሰረ በኋላ ከፍተኛ አመራሩ አርበኛ ራስ ደረጀ በላይ ስለ አንድነቱ ምስረታና ስለ ሂደቱ የሰጠውን ማብራሪያ ይዘነዋል። የአማራ ፋኖ ብሔራዊ ንቅናቄ በጎጃም ጠቅላይ ግዛትና በወሎ ቤት አማራ በተለያዩ ግንባሮች ያካሄዳቸውን ውጊያዎችና የተገኙ ውጤቶችን የሚመለከቱ ዘገባዎችንም እናስደምጣችኋለን። በተጨማሪም የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 201ኛ ኮር 74ኛ ክፍለ ጦር በባዲ ሚልሻ ላይ በወሰደው ኦፕሬሽን ከፍተኛ ኪሳራ ማድረሱን የሚገልጸውን ዝርዝር መረጃ እና ሌሎች ዓለም አቀፍ ዜናዎችን ይዘናል። እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የባዴንን የሳይበር ሰራዊት ጭምር አሸንፈን ነው አንድ የሆን ነው። አርበኛ ደረጀ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ በትናንትናው ዕለት አንድነቱን ማብሰሩ ይታወሳል። የአንድነት ምስረታውን አስመልክቶ የዙ ከፍተኛ አመራር የሆነው አርበኛ ራስ ደረጀ በላይ ባደረገው ንግግር ረጅም ጊዜ ያደረግነውን ውይይት ጨርሰን አንድነታችን ያለቀው ከሁለት ቀናት በፊት ነበር። ነገር ግን ይህችን ታሪካዊ ዕለት በማሰብ ነው እስከ ሐምሌ 5 ይፋ ለማድረግ የዘገየ ነው በማለት ተናግሯል። ላለፉት የትግል ዓመታት በፋኖ መካከል በተፈጠረ የአንድነት መጥፋት ምክንያት ከፍተኛ የህዝብ ግፍና በደል መፈጸሙን ያስታወሰው ራስ ደረጀ በላይ ለደረሰው ውድመትና ለተከፋው ህዝብ ይፋው ይቅርታ ጠይቋል። ሌላው የዝና በየደረጃው የሚገኙ አመራርም ህዝብን ይቅርታ ጠይቆ በጠላት ላይ የሚያደርገውን ትግል አጠናክሮ እንዲቀጥል አሳስቧል። በአንድነቱ ላልተካተቱ ጥቂት የፋኖ መሪዎችና በስራቸው ለሚገኘው ሰራዊት ይፋዊ የአንድነት ጥሪ ያቀረበው ታላቁ አርበኛ የጎንደር አንድነት እውን እንዳይሆን በርካታ ጎታችና በካይ እጆች ፈተና ሆነውበት እንደቆዩም አስታውቋል። ያንን ሁሉ ፈተና ተቋቁመው እውን ለሆነው አንድነትም የባዲን የቲክቶክ መንጋ ደስ አይበልህ፣ መላው ሰራዊታችንና የአማራ ህዝብ ግን እንኳን ደስ አላችሁ ብለዋል። ራስ ደረጀ በላይ አክሎም ጎንደር አንድ ከሆነ ጠላት እንደሚሸነፍ ስለሚያውቅ ብርቱ ፈተና አድርጎብን ነበር በማለት የገለጸ ሲሆን ከእንግዲህ በኋላ እንደ አንድ ሰው ልጅ ተግባብተንና በአንድ ሀሳብ ተስማምተን ለታላቁ ድል እንድንበቃ ሁላችንም የሚጠበቅብንን እንድንወጣ አደራ ላለው። ከነገ ጀምሮ የመንግስት መከላከያም ሆነ መላው ካድሬው አይኖርም። በሐሳብ የበላይነት እየተመራን የጠላትን ኃይል አፍርሰን ለወገናችን ድሉን እናበስረዋለን ሲል ተናግሯል። የአማራ ፋኖ ብሔራዊ ንቅናቄ ምክትል ሊቀመንበርና ወታደራዊ መምሪያ ኃላፊው አርበኛ ሀብቴ ወልዴ በበኩሉ ለዚህ ቀን ለመብቃት ብዙ ዋጋ ተከፍሏል፣ ብዙ ወንድሞቻችንን አጥተናል፣ በጀግኖቻችን ደምና አጥንት እዚህ ቦታና ጊዜ ላይ ደርሰናል። ይህ ጉባኤ ታሪካዊ ጉባኤ ነው፣ ምክንያቱም እናንተ ውጡ እኛ ግን አንወጣም እያሉ በጀግንነት ለአንድነት ውድ ሕይወታቸውን የገበሩ ወንድሞቻችንን ገብረን ያካሄድነው ጉባኤ ነው በማለት የአንድነት ምስረታውን ገልጾታል። አርበኛ ሀብቴ ወልዴ አክሎም ይህን አንድነት ለማምጣት ሰፊ ጊዜ ወስደን አንድነቱን እንድንሰራ ይህን ቀጠና አስከብረው ሰራዊቱና ህዝቡ የሚግባባበት ዲሲፕሊን ያለው ወታደራዊ ግዳጅ የተወጡ ጀግኖች ወንድሞቻችን ታላቅ አክብሮት ይገባቸዋል። በዚህ መንገድ ነው ሁሉም ሲፈልገውና ሲጓጓለት እውን የሆነው ብለዋል። ሁለቱም ታላላቅ አርበኞች የሰጡትን ማብራሪያ በዜናችን መጨረሻ ላይ እንድትከታተሉ እየጋበዝን ወደ ተከታዩ መረጃችን እናመራለን። የፋኖ ሁለንተናዊ ጀብድ በጎጃምና በወሎ። የአማራ ፋኖ ብሔራዊ ንቅናቄ በጎጃም ጠቅላይ ግዛትና ወሎ ቤት አማራ ጠቅላይ ግዛቶች የተለያዩ ጀብዶችን መፈጸሙን አስታወቀ። በጎጃም ጠቅላይ ግዛት የባዲን ሚልሻ በጅምላ በማስኮብለል ፋኖን እንዲቀላቀሉ ሲያደርግ፣ በወሎ ቤት አማራ በተደረገ ታላቅ ተጋድሎ ደግሞ ድል ማድረጉን ገልጿል። የብልጽግናውን ስርዓት የማይቋረጥ ጦርነትና በህዝብ ላይ የሚፈጽመው እልቂት በቃን ያሉ የባዲ ሚልሻና ፓራ ኮማንዶ አባላት በየቀኑ ከካምፕ እየወጡ ፋኖን እየተቀላቀሉ ነው። የብልጽግናውን ጥምር ጦር ያለ ውጊያ በማፍረስ በተደጋጋሚ ጊዜ የሚያስኮበልለው የአጼ ቴዎድሮስ ዕዝ 201ኛ ኮር በዛሬው ዕለትም በምስራቅ ጎጃም ዞን ከግንዶይንና ጠልማ ከተባሉ የስርዓቱ ወታደራዊ ካምፖች የፓራ ኮማንዶ አባላትን አስኮብልሏል። በዚህም ኮሩ በአንድ ሳምንት ብቻ ያስኮበልላቸውን የብልጽግና ጥምር ጦር አባላት ካርባ እንዲሻገር አድርጎታል። በሌላ የፋኖ የተጋድሎ መረጃ ተከታታይ ተጋድሎ በማድረግ የብልጽግናው ስርዓት ሰራዊት እያፈረሰ የሚገኘው የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ጸምኔል ዕዝ በብልጽግናው ሰራዊት ላይ ከፍተኛ ኪሳራ ማድረሱን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ጸምኔል ዕዝ ከ104ኛ ኮር 24ኛ ክፍለ ጦርና ከ101ኛ ኮር 35ኛ ከወልዲያ ከመርሳ ከሳንቃና ከዜት በመነሳት ወደ ደቡብ ወሎ ዞን አምባሰል ወረዳ ቀበሌ 15 ልዩ ቦታው
ወፍጮና ቋሃ ወደ ተባለ ቦታ የገባውን የብልጽግናውን ሰራዊት ከባድ ምት አሳርፈውበታል። በዚህም ከባድ ውጊያ የስርዓቱን ጦር በተጠና ደፈጣ ጥቃት ከ75 በላይ እርምጃ እንደተወሰደበት የገለጸው የዙ ህዝብ ግንኙነት መምሪያ ሌሎች በርካታ የሰራዊቱ አባላትም ከባድ ጉዳት ደርሶባቸው ወደ ወልዲያ ሆስፒታል መግባታቸውን አስታውቋል። ቀሪው የስርዓቱ ሰራዊትም እግሩ ወደ መራው በመፈርጠጥ ከውጊያ ስምሪት ውጭ መሆኑን የህዝብ ግንኙነት መምሪያው ተናግሯል። በዚህ ውጊያ ከፍተኛ እግረኛ ኃይሉ የተመታበት የኦሮሞ ብልጽግና ስርዓት ሰራዊት ከመርሳና ከጀነቶ ከተሞች ወደ ንጹሃን አርሶ አደሮች ጄኔራል መድፎችን በተከታታይ ማስወንጨፉን የደረሰን መረጃ ያመላክታል። ለተከታታይ ከ5 ሰዓት ተኩል በላይ የቆየ የከባድ መሳሪያ የዘፈቀደ ተኩስ ሲያስወነጭፍ የዋለው የብልጽግናው ሰራዊት በርካታ ንጹሃንና ንብረቶቻቸውን ማውደሙን የአካባቢው ነዋሪዎች ተናግረዋል። እንደ አካባቢው ነዋሪዎች መረጃ የብልጽግናው ሰራዊት የዘፈቀደ ከባድ መሳሪያ ተኩስ ሲተኮስ የዋለው በውጊያው የወደቁ አባላቱን አስከሬንና ቆስለኞችን ለማንሳት መሆኑን ገልጸዋል። የአጼ ቴዎድሮስ ዕዝ ተጋድሎ በጎጃም የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 201ኛ ኮር 74ኛ ክፍለ ጦር በባዲ ሚልሻ ላይ በወሰደ የተጠና ኦፕሬሽን ከፍተኛ ኪሳራ ማድረሱን ገለጸ። የኮር ህዝብ ግንኙነት ክፍል ለጣና ቴሌቪዥን በላከው የተጋድሎ መረጃ 5 የባዲ ሚልሻ አባላትን እርምጃ ሲወስድባቸው በርካቶች ደግሞ ከባድና ቀላል ጉዳት እንደደረሰባቸው አስታውቋል። የ74ኛ ክፍለ ጦር ይህን ስኬታማ ወታደራዊ ግዳጅ የፈጸመው በምስራቅ ጎጃም ዞን አባይ ሸለቆ ዲቦ ከተማ ላይ መሆኑን የገለጸው አንደኛ ኮር ህዝብ ግንኙነት ክፍል ጀግናው ሰራዊታችን የጠላት ኃይል ምሽግ አድርጎ ከተጠቀመበት ዲቦ ከተማ ካምፑ ድረስ በመግባት የተፈጸመ ጥቃት ነው። በዚህ የተጠና ኦፕሬሽንም 5ቱን እርምጃ ስንወስድባቸው በርካቶች ቆስለኛ ሆነዋል ብሏል። በሚልሻ ካምፑ ላይ በተፈጸመው ኦፕሬሽን እርምጃ ከተወሰደባቸው 5 የሚልሻ አባላት በተጨማሪም ከ20 በላይ ቆስለኛ ሆነው ቀሪዎቹ ካምፑን ጥለው መፈርጠጣቸው ታውቋል። ፋኖ የወጣበትን ዓላማ ማሳካቱ አይቀርም ሲል የገለጸው የ201ኛ ኮር ህዝብ ግንኙነት ክፍል በጠላት ብልጽግና ስርዓት ውስጥ ሆናችሁ ወገናችሁን ጋችሁ ያላችሁ ወንድሞቻችን ጊዜው ሳይመሽባችሁ አሁንም ጥሪያችንን ተቀብላችሁ እንድትመጡ በድጋሚ ጥሪ እያቀረብን ነው። የእኛን ጥሪ ተቀብላችሁ ከመጣችሁ ራሳችሁን፣ ቤተሰቦቻችሁን፣ መላውን የአማራ ህዝብና ሀገራችሁን ታድናላችሁ። ነገር ግን እምቢ ብላችሁ ብትቀሩ ምንም የምታድኑት የለም ሲል ጥሪውን አስተላልፈዋል። በሌላ የ201ኛ ኮር የተጋድሎ መረጃ 54ኛ ክፍለ ጦር በምስራቅ ጎጃም ዞን ወይንውሃ ወረዳ ባደረገው ተጋድሎ መነሻውን ከድጓ ጽዮን ወደ ወይንውሃ በማድረግ የሌሊት እንቅስቃሴ ያደረገውን የብልጽግና ሰራዊት ግርገራድ መገንጠያ ላይ በቆረጣ በመግባት ከባድ ምት አሳርፎበታል። በውጊያውም የአካባቢው መንገድ ሲመራ የነበረውን የባዲንን ሚልሻ ጨምሮ በአጠቃላይ 12 የብልጽግናው ሰራዊት በፋኖ እርምጃ ተወስዶባቸዋል። ካሁን በኋላ መተማመን የሚባል ነገር የለም። የሰላም ተስፋው ጨልሟል። የባህረ ሰላጤው ሀገራት ከኢራን ጋር አብረው መንደዳቸው አይቀር ይመስላል። ኢራን አብረን እንጥፋ ብላለች። አሜሪካም አምርራለች። ነገሩ ከረር ብሏል። በአሜሪካና በኢራን መካከል የተቀሰቀሰው ቀጥተኛ ወታደራዊ ግጭት መላውን የመካከለኛው ምስራቅ ቀጠና ወደማያልቅ የጦርነት እሳት ውስጥ እየከተተው ይገኛል። የአልጀዚራና ቢቢሲ የጋራ ሰበር መረጃ እንደሚያመላክተው የሁለቱ ሀያላን ፍጥጫ ይበልጥ የከረረው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስልታዊ የሆርሙዝ ወሽመጥ ለዓለም አቀፍ ንግድ መርከቦች ክፍት ሆኖ እንዲቀጥል በይፋ ካወጁ በኋላ ነበር። ይህንን መግለጫ ተከትሎ የአሜሪካ ማዕከላዊ ህዝብ በኢራን ደቡባዊ ይዞታዎች ላይ እጅግ አውዳሚ የአየር ጥቃት የሰነዘረ ሲሆን በአጭር ጊዜ ውስጥ ብቻ ከ140 በላይ የኢራን ወታደራዊ ስፍራዎችና ስልታዊ ኢላማዎች ሙሉ በሙሉ መመታታቸው በይፋ ያሳውቋል። ይህ አሜሪካ ከባድ እርምጃ ግን የኢራንን ማፈግፈግ አላመለጠም። ይልቁንም የኢራን እስላማዊ አብዮታዊ ዘብ ጥቃቱን የራስ የመከላከል ህጋዊ እርምጃ በማለት በቀጠናው ለሚገኙ የአሜሪካ ጦር ሰፈሮች እሳትና በረዶ የሆነ አጻፋ ምላሽ እየሰጠ ይገኛል። የኢራን መንግስት መገናኛ ብዙሃንና የአልጀዚራ ዘገባ እንደሚያረጋግጡት ከሆነ ደግሞ የኢራን አብዮታዊ ዘብ በባህረ ሰላጤው ሀገራት በኩዌት፣ በባህሬን፣ ጆርዳንና ኦማን ላይ የሚገኙ አሜሪካ ወታደራዊ ተቋማት ያነጣጠረ የተቀናጀ ሚሳኤልና የሰው አልባ አውሮፕላን ድሮን ጥቃት ተፈጽሟል ነው ያለው። በዚህ መሰረት በኩዌት የሚገኝ አሊ አል ሳሌምና አህመድ አል ጀበር የአየር ካምፖች በከፍተኛ ሁኔታ የተመቱ ሲሆን ጥቃቱ በተለይም ስልታዊ የሆኑትን የሚሳኤል ስርዓቶች፣ የነዳጅ ማጠራቀሚያዎች፣ የፓትሪዮት የአየር መከላከያ ባትሪዎች፣ ራዳሮችና ወታደራዊ መጋዘኖች በዋናነት ኢላማ ያደረገ ነበር ነው የተባለው። የኢራን አጸፋ ውርጅብኝ በዚህ ብቻ ሳይወሰን በባህሬን የሚገኘውን ሼክ ኢሳ የአየር ኃይል ካምፕና በጁፌር የሚገኘውን ተጽዕኖ ፈጣሪውን የአሜሪካ 5ኛ የጦር መርከብ ሰፈር ጭምር ክፉኛ መጥቷለች ተብሏል። በተጨማሪም በጆርዳን የሚገኘው
የሚገኘው ልዑል ሐሰን አየር ኃይል ካምፕና በኦማን የሚገኙ ወሳኝ የራዳር ጣቢያዎች የዚሁ የተቀናጀ ጥቃት ሰለባ ሆነዋል። የአይነቱ ሰፊና ድፍረት የተሞላበት ምላሽ ኢራን የአሜሪካን ጥቃት ለመከላከልም ብቻ ሳይሆን የቀጠናውን ሀገራት ጭምር ወደ ግጭት እምብርት በመጎተት የጋራ ውድመት ለመፍጠር የወሰነችበት ወሳኝ ምዕራፍ መሆኑ ያሳያል ሲሉ ፖለቲካ ተንታኞች እየተናገሩ ይገኛሉ። አሜሪካ ወታደራዊ እርምጃን አጥብቃ በቀጠለችበትና ኢራንም በቀጠናው ያሉ የአሜሪካ አጋሮችን አብራ ለማንደድ በቆረጠችበት በዚህ ወቅት የመካከለኛው ምስራቅ የሰላም ተስፋ ሙሉ በሙሉ ጨልሞ ወደማይታወቅ ዓለም አቀፋዊ ቀውስ እያመራ መሆኑን አያጠራጥርም ሲሉ የጦር ተንታኞችም ይናገራሉ። በድጋሚ እንኳን ደስ አለን፣ እንኳን ደስ አላችሁ። የዛሬን ቀን ልታስተውሱ ይገባል። ዛሬ ሐምሌ 5 አማራን ቀስቅሶ ያስነሳ ጎንደሬው የነበረበትን ጭቆና የነበረበትን ግፍና መከራ ለ27 ዓመት በተወሰኑ ግለሰቦች አማራ ጎንደር በተለይ በሁለት በሶስት ኮሪደር የታጠረች የተጨቆነች ጎንደር የነበረባትን ጭቆና መከራው ሲበዛ ግፍና በደሉ ሲበዛ ዛሬን ቀን 2008 ሐምሌ 5 ቀን የነበረው ችግር ከወሩ የነበረው ብሶት ያፈነዳበትና ጀግንነቱን ያስመሰከረበት ቀን ነው። በድጋሚ እንኳን ደስ አላችሁ። ይሄን አስተውሰን ነው ሰሞኑን ላደረግነው የአንድነት የጎንደር አንድነት ትብብርና ድካም ልፋት በወንድሞቻችን ደምና ሕይወት አጥንትና ደም ተረማምደን መንግስትም እንዳይሳካ ብዙ ክትትልና ቁጥጥር ብዙ መስዋዕት ከፍሎ ይህን አንድነት ለማስቀረት ባደረገው ርብርብ መንግስትን አሸንፈን ይህን ድል ስንጎናጸፍ ይህን አንድነት ስናመጣ ሐምሌ 5ን አስተውሰን ከ3 ቀን በፊት ልናደርገው የነበረውን የአንድነት ዜና የአንድነት ደስታ የዛሬቱን ቀን ደስታ ከ3 ቀን በፊት ነበር ለህዝባችን ልናሳውቅ የነበር። ነገር ግን ሐምሌ 5ን በማስተዋስ ሐምሌ 5 ቀን ነው አንድነታችን ለህዝባችን ደስታችን የምናበስር ብለን ዛሬ መድረክ የፈጠርነው በድንጋይ ነውና በድጋሚ ለሀገር ውስጥም ለሀገር ውጭም ላለ ወገናችን አንድነቱ ባለመምጣቱ እርስ በርሱ የነበረውን የግድያና የጥላቻ ሴራ እንዲበጠስ በጸሎትም በሐሳብም በድጋፍም በውይይትም ሲያደርግልን ሲያግዘን ስናሰቃየው የነበረን ህዝባችን ደግመን በድጋሚ ሐምሌ 5ን አብስረን የአንድነት መገለጫችን በማድረጋችን ለህዝባችን በሙሉ እንኳን ደስ አላችሁ እንኳን ደስ አለን ብለናል። ይህን እያልኩ የጎንደር ጀግና አማራን የሚወክል ጀግና የትግል መምህር የጀግንነት መምህር ጎንደር ላይ እንደሚሆን ጠላታችን ጠንቅቆ ያውቃል። የመጀመሪያው ፋኖ የመጀመሪያው አርበኛ ጎንደር መሆኑን የኢትዮጵያ ህዝብ ይመሰክራል። ይሄ ሲባል ሁሉም አማራን ያካታል። ጎንደር አንድ እንደሆን ጠላቶቻችን ብዙ ናቸው። ጠላቶቻችን ጠንቅቀው ጎንደር አንድ እንደሆነ ጠላት እንደሚሸነፍ እንደሚንበረከክ ያውቃል። ጎንደር ግን ዛሬ አሸንፏል። አማራ አሸነፈ። ጎንደር አንድ መሆን ማለት የጠላት ሴራ ተበጣጠሰ። አንዋጋም እያለ ጠላትን የፈራን መስለን እየሸሸነ ለዚህ ድል በቅተናል። አማራ እንኳን ደስ አላችሁ እንኳን ደስ አለን። በውጭ ያለው የባዕዴን ሴረኛ ጎንደር አንድ ሳይሆን ሲከፋፍለን የቆየ በቲክቶክም ሆነ በሌላ የባዕዴን ተላላኪ ደስ አይበልህ። የጎንደርና አንድነት ፈላጊ በጸሎትም በሐሳብ ስትጨነቅ የነበርክ በውስጥም በውጭም ያለ ህዝብ
እንኳን ደስ አለ። ትግላችን እንደምናሸንፍ ህዝባችን ይመሰክራል። የዚህ ያለ ፋኖ ትመሰክራላችሁ። አንድ ባለመሆን ትግላችን ቀዝቅዞ ቆይቷል። ለማን ነው የምታገለው? የአንድነት ምዕራፋችን የአንድነት ግንባራችን ሳይወሰን አንድ አርጉን ያለዛ አንዋጋም እያላችሁ ጠላታችን ያሸነፈ መስሎ በጎንደር መሬት እየተንሳፈፈ ይገኛል። የመግቢያ ቀዳዳ አጥቶ የነበረው ብልጽግና ሆነ መከላከያ ሰራዊቱ እንዲሁም አይደለም አድማ በተናና ሚሊሻ እስከ ፌደራል የነበረው ብልጽግና ሲርበደበድ እንደነበረ ሁላችሁ ታውቃላችሁ። ያድል አሁንም ነገር መጀመር አለበት። ያድል ከነገ መጀመር አለበት። ተሳስሎ የመጀመሪያው ትግል ለአማራ ግንባር ቀደም ትሆናለህ ብዬ ማስገንዘብ ፈልጋለሁ። እኛ ግለሰቦች መሃላችን ላይ ሰረኛ ገብቶ ያወቀንም ሳናወቀም ያጠፋነው ጥፋት እናንተን ሊፈረካክስ ትግላችንን ወደ ኋላ ሊጎትት ማናጣቸው እንድናጣቸው አድርጎን ቆይቷል። በዚህ ምክንያት ህዝባችንም ተበድሏል። ህዝባችን በድለናል። አንገቱን አስደፍተናል። ወደ ኋላ መልሰናል። ንብረቱን አውድመናል። ሞራሉን ጎድተናል። የአማራ ህዝብ እንደ መጀመሪያ የጎንደር ህዝብ ይቅርታ ልንጠይቀው ይገባናል። እኔ ከዚህ መድረክ ቆሜ ህዝቤን ይቅርታ ጠይቃለሁ። በጎንደር አንድነት የተካተታችሁ አመራርም አሁንም እንድትመሩ የተመደባችሁ ስንመራ የቆየንም እንዲሁም ሴራ የነበረብን ሴራ ተመደባችሁ ስንመራ የቆየንም እንዲሁም ሴራ የነበረብን ሴራ ተቀባይ የነበርነው አመራርም ሆነ አባላት ከዛሬ ጀምራችሁ የጎንደር ህዝብ ይቅርታ ልትጠይቁና ልንጠይቅ ይገባናል። እንግዲህ በኋላ የአንድ ሰው ልጅ ሆነን እንደ አንድ ሰው ልጅ ተነጋግረን በአንድ ዕቃ በልተን በአንድ ሐሳብ ተናግረን በአንድ ጆሮ አዳምጠን በአንድ ልብ ተሸክመን አስበን በቅርብ ቀን ያደረግናት ውይይት ለዚህ አብቅታናለችና ይሄ ሐሳባችን ይሄ መድረክ በመድኃኔዓለም ቢሆን በሰማይ በመሬት መድፍ እየተኮሰ እስከ ትናንትና 1 ኪሎ ሜትር ላይ ጠላት ቆሞ ይሄን አንድነት በማሸነፋችን ጠላታችን አንገቱን አልስደፍተን ከስልጣን መንበሩ እንዳወረነው እንድታውቁ ፈልጋለሁ። ነገ የለም መከላከያ ሰራዊት ነገ የለም። ምንሻ ነገ ካንተ ጋር ነው። አድማ ብተና ካንተ ጋር ነው። የብልጽግና ሟተኛና ዝቅተኛ አመራር እስካሁንም ከኛ ጋር ነው። አሁን ነገ እኛ ጋር ነው። ከፍተኛ አመራርም ይቀጥላል። ይሄ አንድነት ይቀጥላል። ይሄ ምክክር ይቀጥላል። ይሄ ጀግንነት ይቀጥላል። ይሄ ጀብድ ይቀጥላል። የሐሳብ የበላይነት ይመራናል። የአማራ የሐሳብ የበላይነት ይመራናል። የሐሳብ የበታችነት ይመራል። ምናደርገው ካሁን ጀምሬ እኔ በበላይ ለሚመራኝ መሪዬ ሾር ብዬ እመራለሁ። የሥራ ጓዴን እታዘዛለሁ፣ አከብራለሁ። በተሰጠኝ ኃላፊነት አገለግላለሁ። ሳጠፋ እቀጣለሁ። ይበቃል ስባል በሚሰጠኝ ቦታ እቀመጣለሁ። ትቀጥላለህ ስባል ተቀብዬ እቀጥላለሁ። ህዝቤንም አስተምሬ እቀጣለሁ። ከፋኖ ጋር ከህዝቤ ጋር ሁኜ የሚያጠፋ የሚሰርቅ ተለይቼ ብቻዬን ሁኜ ህዝቤን እጎዳለሁ የሚል ሁሉም ድርሻ ተቀብለው ወስጄ ልታስተምረው ይገባል። ጥለው አትለፍ፣ አስተምረው። ከዛ በኋላ ነው ውሳኔ የሚሰጠው።
ከዚህ ታዳሚነት የተወሰኑ በአመራርም ደረጃ ያሉ ሳይገባቸው ያኮረፉ እነሱ ተከትሎ የቀረመ አባል ቢኖር አደራ ማስተላልፈው ተመክረው ቶሎ በአስቸኳይ በቅርብ ቀን እንዲካተቱ መልእክቴን ማስተላለፍ ፈልጋለሁ። በተሰጠኝ ድርሻ ልክ ሁሉም ያለ የፋኖ አመራርም ሆነ አባል ከማጥበቅ ተመወሰን ይልቅ ማስተማር ይቀድማልና አስተምረን ከዛሬ ጀምረን ደውለን ወንድሞቻችን ወደኛ ማካተት ይቀድማል። ቢጎዳንም ሽንፈት ነው፣ እኛ ብንጎዳቸውም ሽንፈት ነውና ማስተማሩ ግን ይቀድማል። አደራ ማለት እንፈልጋለን። የጎንደር ሕዝብ ልጆቻችሁን ወንድሞቻችሁን ያኮረፈ ቢኖር ይካተት። ከአንድነት ውጭ አንድ እርምጃም ስለማንራመድ ከአንድነት ውጭ ማሸነፍም ስለማንችል አንድ ስንሆን ነው ድሮኑንም ያሸነፍነው ታንኩን መድፉንም ያሸነፍነው። መልእክቴን በዚህ ያስተላለፍኩ አደራ ማለት የምፈልገው በአንድ ቃል ብላ በአንድ ፎጣ ለብሰን አንድ ላይ እንተኛ፣ በአንድ ምክር፣ በአንድ እርምጃ፣ በአንድ ሐሳብ እንራመድ። አመራር የጎንደር ፋኖ አመራር እያወቁም ሳላውቅም ያጠፋሁት ካለ ካሁን ጀምሮ ይቅርታ ጠይቃለሁ። የጎንደር ፋኖ አባላት በሐምሌ 5 ቀን የወልቃይትን ማንነት የወሰኖቻችን ማንነት የጎንደርን ሚዛንና የጎንደርን አቅም የአማራን አቅም የአማራን ነፍጥና ጀግንነት ያስጠበቅንባት በታሪክ የተላለፈች አመቷ እንደ ባህል እንደ ትልቅ ባህል የሚከበርላት ሐምሌ 5 ያችን አስበን አሁንም ዳግም ጀግንነታችን ድል ስላደረግን እስከዛሬ ወንድማማቹን አላየተን በመቆየታችን አባልን ይቅር ልል ይገባኛል። ይቅር በሉኝ። ድል አማራ ፋኖ። አመሰግናለሁ። ለእናንተ ሞራል አመሰግናለሁ። አመሰግናለሁ። እንደምን አላችሁ? ድምጼ ይሰማል? እንደምን አላችሁ? እየተሰማችኝ አይደለም? አለ ላይ አልተሰማችሁ? አለ ላይ እናመሰግናለን። መልካም፣ እንኳን በሰላም ተገናኘን። በድጋሚ እንደምን አላችሁ? እንኳን ለዚህ ቀን አበቃን። በጣም ጥሩ። እንግዲህ ምናልባት ያው የዛሬ ቀን እስኪ ለመድረስ ብዙ ዋጋ ተከፍሏል። ብዙ ዋጋ ተከፍሎ ለጎንደር አንድነት ሲባል ብዙ ወንድሞቻችን አተናል፣ ብዙ ጀግኖቻችን አተናል። በጀግኖቻችን አጥንት በጀግኖቻችን ደም እዚህ ቦታ ላይ ለመድረስ ችለናል። ይሄ ጉባኤ ታሪካዊ ጉባኤ ነው። ታሪካዊ ጉባኤ የሚያደርገው ደግሞ ለሐምሮ ጸጸትም የማይወጣ እናንተ ውጡ እኛ ግን አንወጣም እያሉ አመራር አይሞትም እኛ ግን እንሞታለን እያሉ እንቆ ወንድሞቻችን ገብረን ብዙ ጀግኖች ወንድሞቻችን ገብረን የመጣ ነው። እንግዲህ የነሱ ደም የነሱ አጥንት የነሱ አደራ ሳይበግረው እዚህ ውስጥ የምታዩት አመራር በሙሉ ዋጋ እየከፈለ ደከመኝ ሰለቸኝ ሳይል ለጎንደር አንድነት ሲል ወንድሞችን እየገበረ እዚህ ደርሷል። እውነት ለመናገር ክብር ይገባቸዋል። ክብር ብሰጡልኛል። አመሰግናለሁ። ከዚህ በመቀጠል እንግዲህ ይሄ የተሳካ ጉባኤ ይሄ የተሳካ ፕሮግራም እንዲደረግ ለኛ ስትሉ በረደን፣ ሞቀን፣ ደከመን፣ ሰለቸን፣ ራበን፣ ጣማን ሳትሉ ከመጣን ቀን ጀምሮ ምሽግ ላይ በመዋል በማደር ድንጋይ ተንተርሳችሁ ዝናብ እየደበደባችሁ ዋጋ ከፍላችሁ ለዚህ ክብር ስላበቃችሁን ለእናንተም ለራሳችሁ አንዴ ክብር ብሰጡልኝ። ከዛ ውጭ እንግዲህ ምናልባት ይሄንን አንድነት ለመስራት ሰፊ ጊዜ ወስደናል፣ ሰፊ ሰዓት ወስደናል። ይሄንን እንደምንወስድበት ወይ ደግሞ ይሄን ቀን እንድናመጣና ይሄንን ስራ እንድንሰራ ይሄንን ቀጠና አስከብረው
ፍጹም ዲስፕሊን በሆነ ጸጥታ በተሞላበት ሰራዊቱም ህዝቡም በሚግባባበት ህዝቡንና ሰራዊቱን አዋህደው ሲመሩ ለቆዩ ለጀግኖች ወንድሞቻችን ለነተሾመ አበባው ከፍ ያለ ምስጋና ብታቀርቡልኝ። ምናልባት እንግዲህ ቀጣይ ስትጓጉለትና ስትፈልጉት የነበረው አንድነት ምናልባት ሁላችንም ከረከት ቦታው ነው ቆይተናል። ዛሬ ላይ ወደ አንድነት እንድንሰበሰብ ስትጠብቁት የነበረው አንድነትም በአንድም በሌላ መልኩ ሌት ቀንም ብለንም ቢሆን ትንሽ ነገር ብትቀርም እንደጨረስን ላበስራችሁ እወዳለሁ። አመሰግናለሁ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የምሽቱ ጣና ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።